የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም የሚደረገው ድርድር መቋረጡን ተከትሎ ለሰላም ስምምነቱ የተቀመጠው ሰዓት እያለቀ ነው ሲሉ ለኢራን ማስጠንቀቂያ ሰጥተዋል። ፕሬዝዳንት ትራምፕ ይህንን መልእክት ያስተላለፉት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር እሁድ ዕለት ከተወያዩ በኋላ መሆኑም ተገልጿል። ኢራን ይፋዊ የዜና ምንጮች በበኩሏ ዋሽንግተን ለቀረቡት የሰላም አማራጮች ምላሽ ባለመስጠቷ ድርድሩ መቋረጡን በመግለጽ ላይ ትገኛለች። ዝርዝሩን በቀዳሚነት እናስደምጣችኋለን። በምስራቅ አፍሪካ ቀጠና የጸጥታ መቃወስ ዋነኛ ምክንያት የሆነው የሱዳን የእርስ በርስ ጦርነት አሁን ላይ ወደ ጎረቤት ሀገራት ድንበር በመጠጋት አዲስ ወታደራዊ ምዕራፍ ከፍቷል። ከኢትዮጵያ የድንበር መስመር በቅርብ ርቀት ላይ የምትገኝና ወደ መካከለኛው ሱዳን ለመግባት ወሳኝ መተላለፊያ ተደርጋ የምትወሰድ ስትራቴጂካዊት ከተማ በሱዳን መደበኛ ጦር ቁጥጥር ስር መዋሏ ተረጋግጧል። ይህ ክንውን ለ3 ዓመታት የዘለቀውን የመሬት ላይ የኃይል ሚዛን የሚቀይር ይሆን ወይስ የቀጠናውን ዲፕሎማሲያዊ ውጥረት ይበልጥ የሚያበላሽ የሚለውን ጉዳይ በሁለተኛነት የምንመለከተው ይሆናል። የኢትዮጵያ መከላከያ ሰራዊት ቃል የተገቡልን ጥቅማ ጥቅሞች አልተከበሩም በሚል በኦሮሚያ ክልል አዳማና ቢሾፍቱ ከተሞች የመሬት ክፍያና ሌሎች መብቶችን በመጠየቅ ተቃውሞ ባደረጉ እንዲሁም ድርጊቱን በማህበራዊ ሚዲያ ባሰራጩ የአካል ጉዳተኛ የቀድሞ ሰራዊት አባላት ላይ ህጋዊ እርምጃ እንደሚወስድም አስጠነቀቀ። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ዛሬ በሰጡት መግለጫ ስማቸው ያልተጠቀሰ ገፊዎች ወይም ቀስቃሾች የተሰናባቾቹን ጥያቄ ለሌላ ፖለቲካዊ ዓላማ ለመጠቀም ከጀርባ እየሰሩ ነው ሲሉ ከሰዋል። በሰፊው የምንመለከተው ሌላኛው ጉዳያችን ነው። የተወደዳችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን መረጃዎች ታደምጣላችሁ። ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ዝርዝሮቹ እንለፍ። ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ ባሰፈሩ ጽሑፍ የኢራን ባለስልጣናት የቀረበውን የሰላም ስምምነት በአስቸኳይ መቀበል እንዳለባቸው አሳስበዋል። ፕሬዝዳንቱ ባስተላለፉት መልእክት የኢራን አመራሮች በፍጥነት ወደ ስምምነቱ ካልመጡ ምንም የሚቀር ነገር አይኖርም ሲሉ የገለጹ ሲሆን ይህም ባለፈው ሚያዝያ ወር መጀመሪያ ላይ የተኩስ አቁም ከመታወጁ ቀደም ብሎ የኢራን ሙሉ ስልጣኔ ያበቃል ሲሉ የሰጡትን መግለጫ በድጋሚ አስታውሷል። ይህ የፕሬዝዳንት ትራምፕ ይፋዊ መግለጫ የወጣው እሁድ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በመካከለኛው ምስራቅ የጸጥታ ጉዳዮች ላይ ሰፊ ምክክር ካደረጉ በኋላ መሆኑን የዋይት ሃውስ የዜና ምንጮችም አረጋግጠዋል። በሁለቱ መሪዎች መካከል የተደረገው ዝርዝር ይዘት ይፋ ባይደረግም ውይይቱ በኢራንና በቀጠናው ባሉ ተዋናዮች ላይ ሊወሰዱ በሚገቡ ቀጣይ እርምጃዎች ዙሪያ ያተኮረ እንደነበረም ተመላክቷል። በሌላ በኩል የኢራን መንግስታዊ ሚዲያዎች ዋሽንግተን ለቀረቡት የሰላም አማራጮች አዎንታዊ ምላሽ አልሰጠችም ሲሉም ወቅሰዋል። የሀገሪቱ ይፋዊ የዜና ወኪል የሆነው ሜሄር እንደዘገበው ቴህራን ግጭቱን ለማስቆም የቅርብ ጊዜ ሐሳቦችና አማራጮችን አቅርባ የነበረ ቢሆንም ከአሜሪካ ወገን ተጨባጭ የሆነ ምላሽ አላገኘችም ብለዋል። የዜና ወኪሉ አክለውም አሁን ላይ የተፈጠረው የድርድር መቋረጥ እና ለተደቀነው ስጋት ዋናው ምክንያት የዋሽንግተን ስምምነት የማጣት አቋም መሆኑን ጠቅሷል። የዲፕሎማሲ ምንጮች እንደሚያስረዱት ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት የቴህራንን የስምምነት ጥያቄዎች ውድቅ ማድረጋቸውን በሁለቱ ወገኖች መካከል ያለውን ልዩነት ይበልጥ አባብሶታል። ሌላኛው የኢራን ሚዲያ የሆነው ታስኒም በጉዳዩ ላይ ባወጣው ዝርዝር ሪፖርት ቴህራን ለሰላም ስምምነቱ ያስቀመጠቻቸውን መሰረታዊ ቅድመ ሁኔታዎች ይፋ አድርጓል። እንደ ታስኒም የዜና ዘገባ ከሆነ የኢራን አስተዳደር ጦርነቱ በሁሉም ግንባሮች ላይ በአስቸኳይ እንዲቆም ይፈልጋል። በተለይም ደግሞ በሊባኖስ ውስጥ በኢራን የሚደገፈው የሄዝቦላ ድርጅት ላይ እስራኤል የምታካሂደው ወታደራዊ ጥቃት ሙሉ በሙሉ ሊቆም እንደሚገባም በቅድመ ሁኔታነት ተቀምጧል። ከዚህም በተጨማሪ የዩናይትድ ስቴትስ የባህር ኃይል በኢራን የባህር ወደቦች ላይ የጣለውን ቁጥጥርና ከበባ እንዲያነሳ እንዲሁም አሜሪካና አጋሮቿ በኢራን ላይ ተጨማሪ ወታደራዊ ጥቃት እንዳይፈጽሙ አስተማማኝ ዋስትና እንዲሰጥ የቴህራን ይፋዊ መልእክት ማካተቱም የዜና ወኪሉ ዘግቧል። የዓለም አቀፍ የፖለቲካ ተንታኞች እንደሚሉት ዋሽንግተን እነዚህ የኢራን ቅድመ ሁኔታዎች ውድቅ ማድረጓን ተከትሎ በቀጠናው የተደረሰው አንጻራዊ የተኩስ አቁም አደጋ ላይ ሊወድቅ እንደሚችል ስጋታቸውን እየገለጹ ይገኛሉ። ፕሬዝዳንት ትራምፕ ለኢራን የሰጡት አጭር ጊዜና ያስተላለፉት ማስጠንቀቂያ በቀጣዮቹ ቀናት በመካከለኛው ምስራቅ ምን አይነት ዲፕሎማሲያዊ ወይም ወታደራዊ ለውጥ ያስከትላል የሚለውን በብዙዎች ዘንድ እየተጠበቀ ይገኛል።
የሱዳን መደበኛ ጦር በብሉ ናይል ግዛት ውስጥ ባደረገው የተቀናጀ ወታደራዊ ዘመቻ ሆር ሐሰን የተባለችውን ከተማ ከቀናት ውጊያ በኋላ በቁጥጥር ስር አውሏታል። አልጀዚራ ባወጣው መረጃ መሰረት የብሉ ናይል ግዛት ባለው መልክዓ ምድራዊ አቀማመጥ ምክንያት በሱዳን የእርስ በርስ ግጭት ውስጥ እጅግ የላቀ ስልታዊ ስፍራ ተደርጎም የሚወሰድ ሲሆን አካባቢውን የበላይነት መያዝ የቻለ ኃይል ወደ መካከለኛው ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግ ሰፊ እድልን ያገኛል። በመሆኑም ከተማዋን መልሶ መያዝ ለሱዳን መደበኛ ጦር ስትራቴጂካዊ የበላይነትን የሚሰጥ መሆኑንም የጦርነቱ ይፋዊ ሪፖርቶች ያመለክታሉ። ይህ የጦርነቱ አዲስ ምዕራፍ በቀጥታም ይሁን በተዘዋዋሪ ከጎረቤት ሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት የሚነካ መሆኑም ተገልጿል። ይኸው ስልታዊ ግዛት ከኢትዮጵያ ጋርም ረጅም የድንበር መስመር የሚጋራ በመሆኑ በሁለቱ ሀገራት ግንኙነት ላይ የሚፈጥረው ተጽዕኖም ከፍተኛ ነው። የሱዳን መንግስት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት እና የተባበሩት አረብ ኤሚሬትስ ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ደግፋሉ በሚል በተደጋጋሚ ሲከስ መቆየቱንም ይታወሳል። ይሁን እንጂ ሁለቱም ሀገራት በቀረበባቸው ውንጀላ ላይ በሰጡት ይፋዊ ምላሽ የተሰነዘረባቸውን ክስ አጥብቀው ያስተባብላሉ ሲሆን በሱዳን ዘላቂ ሰላም እንዲመጣ ዲፕሎማሲያዊ ጥረቶችንና የሰላም አማራጮችን ብቻ እየደገፉ መሆኑንም በይፋ አስታውቀዋል። የመሬት ላይ የጦርነት ሁኔታዎችን አስመልክቶ የወጡ መረጃዎችም እንዳረጋገጡት ፈጥኖ ደራሽ ኃይሉ ከተማዋን ተቆጣጥሮ የቆየው ብቻውን አልነበረም። ቡድኑ በአካባቢው ካለው ዋነኛ የጦር አጋሩ ከሆነው የሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር በመተባበር እንደነበርም የአልጀዚራ ዘገባ ያመለክታል። የዚህ ጥምረት መሸነፍና ከተማዋ ከመንግስት ጦር እጅ መግባቷ በክልሉ የሚንቀሳቀሱ አማጺ ኃይሎች ያላቸውን የጋራ ወታደራዊ አቅምና የቁጥጥር ይዞታ አደጋ ላይ የሚጥል መሆኑም ተመላክቷል። በአሁኑ ወቅት የሱዳን መደበኛ ጦር በከተማዋና በአካባቢዋ ያለውን የጸጥታ መዋቅር እያጠናከረ መሆኑን የገለጸ ሲሆን ከተማዋን ሙሉ በሙሉ ነፃ ማውጣታቸውን ተከትሎ ወደ ቀጣይ አካባቢዎች ለመንቀሳቀስ እየተዘጋጁ መሆኑን ወታደራዊ ቃል አቀባዮች አስታውቀዋል። በተቃራኒው ከፈጥኖ ደራሽ ኃይሎች ወገን ስለ ከተማዋ መያዝ እስካሁን የተሰጠ ይፋዊ መግለጫም ሆነ ምላሽ የለም። የተባበሩት መንግስታት ድርጅት የሰብአዊ መብት ተሟጋቾችና የረድኤት ድርጅቶች በበኩላቸው በዚህ ስልታዊ ቀጠና ውስጥ የጦርነት መፋፋም በሲቪል ማህበረሰቡ ላይ የሚያስከትለውን መፈናቀልና የሰብአዊ ቀውስ አሳሳቢነት እየገለጹ ይገኛሉ። ከተማዋ በሱዳን መደበኛ ጦር ቁጥጥር ስር መዋሏን ተከትሎ በቀጣዮቹ ቀናት በመሬት ላይ የሚኖረው ወታደራዊ እርምጃ በምን መልኩ ሊቀጥል እንደሚችል እና የፈጥኖ ደራሽ ኃይሎች ሊሰጡ የሚችሉትን የመልሶ ማጥቃት ምላሽ ምን ሊሆን እንደሚችል ዓለም አቀፉ ማህበረሰብ በትኩረት እየተከታተለው ይገኛል። የተኩስ አቁም ስምምነቱም እንዲደረግ የሚጠይቁት ዓለም አቀፍ ተቋማትም ግጭቱ ወደ ጎረቤት ሀገራት ድንበር እንዳይስፋፋ ስጋታቸውን እየገለጹም ይገኛሉ። ባለፈው ሳምንት በልዩ ልዩ ውጊያዎች ላይ ጉዳት የደረሰባቸው የመከላከያ ሰራዊት የቀድሞ አባላት በአዳማና በቢሾፍቱ ከተሞች የጎዳና ላይ ተቃውሞ ማድረጋቸውን ቅሬታቸውን እንደ ፌስቡክ እና ቲክቶክ ባሉ ማህበራዊ ሚዲያዎች ላይ በስፋት ሲያጋሩ መቆየታቸው ይታወሳል። እነዚህ የቀድሞ አባላት በጦርነት ለቆሰሉ ወታደሮችና ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠትን ቃል ጨምሮ ለረጅም ጊዜ ሳይፈጸሙ የቆዩ የድጋፍ ፓኬጆች በአስቸኳይ እንዲከበሩላቸውና ተግባራዊ እንዲደረጉላቸው ጠይቁም ተስተውሏል። ለእነዚህ ጥያቄዎች ምላሽ የሰጡት ሜጀር ጄኔራል እንዳልካቸው ወልደ ኪዳን ተሰናባች የሰራዊት አባላት ለሀገራቸው ከባድ የአካል መስዋዕትነትን የከፈሉና የሚገባቸውን ሁሉ ለሀገር ያበረከቱ ባለውለታዎች መሆናቸውን በመግለጽ ይሁን እንጂ ጉዳታቸው በሕክምና ታይቶ በቦርድ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው የወጡ መሆናቸውን ገልጿል። በመሆኑ በአዳማና በቢሾፍቱ የመሬት ይገባኛልና ሌሎች ጥያቄዎችን ሰልፍ በሚመስል መልኩ መፈክር እያሰሙ ማቅረብ ወታደራዊ አሰራርን የሳተና ሕግን የጣሰ ድርጊት መሆኑን አስታውቀዋል። ይህ ሁኔታም የተሳተፉትን ግለሰቦች በሕግ ተጠያቂ እንደሚያደርጋቸውም አስገንዝበዋል። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊው አክለው እንደገለጹት በማህበራዊ ሚዲያ ላይ እየተሰራጩ ያሉ እነዚህ ጥያቄዎች ንጹህ ወታደራዊ ቅሬታዎች ብቻ አይደሉም ብለዋል። ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለውን ሀገራዊ ሁኔታ ታርጌት አድርጎ የተሴረ ሌላ ዓላማ ያለው እንቅስቃሴ መሆኑን በሰጡት መግለጫም ጠቅሰዋል። በመሆኑም ጉዳዩ በህግ አግባብ ጥብቅ ምርመራ የሚደረግበት ሲሆን በተለይም ያለ አግባብ የሰራዊቱን ዩኒፎርም
ለብሰው በመሰል የተቃውሞ ድርጊቶች የሚሳተፉ አካላት በሙሉ በሕግ ተጠያቂ እንደሚሆኑም ተናግሯል። ሜጀር ጀነራል እንዳልካቸው ወልደ ኪዳን የቀድሞ ወታደሮች ከወታደራዊ አገልግሎት ከወጡ በኋላ ልዩ መብት ወይም ቅድሚያ ተጠቃሚነት ሊኖራቸው ይገባል የሚለውን ቅሬታ በመግለጫቸው ውድቅም አድርገዋል። ከሰራዊቱ በክብር ተሰናብተው ወደ ሲቪሉ የተቀላቀሉ የሰራዊት አባላት እንደ ማንኛውም ሲቪል ማህበረሰብ ማግኘት የሚገባቸውን መብት ያገኛሉ ካሉ በኋላ በተለየ አግባብ ተጠቃሚ ይሆናሉ የሚል አሰራርም ሆነ ሕግ የለም ሲሉም ተሰምቷል። በመጨረሻም ወታደራዊ ስነ ስርዓት በተመለከተ ማንኛውም የሰራዊት አባል አገልግሎቱን አቁሞ ሲሰናበት ወታደራዊ አልባሳትን ሙሉ በሙሉ ማስረከብ እንዳለበት የወታደራዊ መተዳደሪያ ደንቡ በግልጽ እንደሚደነግግ የገለጹት ኃላፊው ከመደበኛ ሰራዊት ውጪ ወታደራዊ አልባሳት ለብሰው የሚንቀሳቀሱ ማንኛውም አካላት ሳይዘገዩ ለሕግ መቅረብ እንዳለባቸው አሳስበዋል። ማንኛውም የሰራዊት አባልም ሆነ ሲቪል ወታደራዊ አልባሳት ለብሶ ማህበራዊ ሚዲያ ፍላጎቱን የሚያንጸባርቅ መደበኛ ሰራዊትም ሆነ ሌላ አካል በሕግ እንደሚጠየቅና ጥብቅ ክትትልም እንደሚደረግበትም አሳውቀዋል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ለኢንፎ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቪዲዮዎችን ላይክ እና ሼር ማድረግ እንዳትረሱ። መልካም ጊዜ ተመኘንላችሁ።